ዛሬ በጣም ደብሮኛል ከስንት ጊዜ በኋላ። ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ የአዶናይ የካናዳ ጉዞና የጃኒ ጉዳይ ፍጻሜው ታወቀ። በጣም በሚገርሙና በሚያሳዝን መልኩ እኔ አንድ ለጃኒ ጓደኞች አካባቢው ላላችሁ ጓደኞቿ እናቃታለን እንወዳታለን እምትሉ ከሷ ጋር ቪዲዮ ለመስራት እምትሯሯጡ ሰዎች በሙሉ በዚህ ሰዓት ላይ ለጃኒ ታስፈልጓታላችሁ። አደራ አመለው ይሄን ቪዲዮ የምሰሙ ሰዎች ለሷ ጓደኞች በሷ አካባቢ በሷ ዙሪያ ያሉ ሰዎች ላኩላቸው። በእውነት ነው የምለው ሰው ሲወርቅ ሰው ከማህበራዊ ሚዲያ ጃኒ እንደምናቃት ማህበራዊ ሚዲያ ላይ በየደቂቃው በየሰዓቱ የምትገኝ ልጅ ነች። በሷ ቲክቶክ ላይ ባትገኝ በጓደኞቿ ቲክቶክ ላይ በሆነ ሰዓት ላይ ግን ብቻ በቀን ውስጥ በረጅም ሰዓት ላይ ከቲክቶክ ላይ አናጣትም። ከማህበራዊ ሚዲያ የምናጣት ልጅ አይደለችም። አሁን ግን በአንድ ሩም ውስጥ ከሁሉ ነገር ከካሜራም ከሁሉም ነገር ሸሽታ ቁጭ ብላ ነው ያለችውና በዚህ ሰዓት ደግሞ ከሷ ጋር ቪዲዮ ለመስራት ስትሯሯጥ የነበረችው ከሷ ጋር አናቃታለን የምትሉ ሰዎች በሙሉ በየሰዓቱ በየደቂቃው እየደወላችሁ አይዞሽ ልትሏት ከጎኗ ልትሆኑ በአካል ልታገኟት ካሜራችሁን ዘግታችሁ ሻይ ቡና ልትሉ ታዝናኗት ግድ ነው። ይዛችኋት ከቤት ልትወጡ ግድ ነው። ይሄንን አደራ ለማለት እወዳለሁ። ሰው ይወድቃል። የወደቀም ሰው ደግሞ ወድቆ አይቀርም፣ ይነሳል። ሰዎች በጓደኛ ሊወድቁ ይችላሉ፣ በጎረቤት ሊወድቁ ይችላሉ፣ በቤተሰብም ሊወድቁ ይችላሉ። ብዙ ሰዎችን አይተናል። በቤተሰብ ሙሉ ንብረታቸው ተወርሶ በማግኘት በማጣት በተለያዩ ነገሮች በፍቅረኛ በተለያዩ ነገሮች ሰው ይወድቃሉ። ግን ወድቀው ግን አይቀሩም፣ ይነሳሉ። ስለዚህ ጃኒም የሆነ ሰዓት ላይ ተነስታ ትመጣለች። አሁን ይኸው ሳምንት ሊሆናቸው ነው ከጠፉ አይደል? ቀናቶችን እየወለዱ ቀላል ነገር አይደለም። በር ዘግቶ ይሄን ያህል ጊዜ ከካሜራ ተሰውሮ ከምናቃት አንጻር እንግዲህ ጃኒ ይሄን ያህል ጊዜ ምናልባት የጠፋችው በታሰረችበት ሰዓት ነው፣ እስር ቤት በነበረችበት ሰዓት ነው ከማህበራዊ ሚዲያ እንደዚህ የጠፋችው እንጂ ጃኒ በየቀኑና በየደቂቃው ትገኛለች። ምናልባት እሷ ቲክቶክ ላይ እንኳን ባትገኝ ጓደኞቿና ሌሎች ሰዎች ቲክቶክ ላይ ትታያለችና አሁን ግን ጥፍት ብላለች። ስለዚህ በዚህ ጊዜ ደግሞ አለው የሚላት አይዞሽ የሚላት ሰው ያስፈልጋታል። የዚህ ሁሉ የመጥፋቷ የዚህ ሁሉ መንስኤና ዋናው ነገር ግን ጆን ዳንኤል የሚባለው ልጅ ነው ለዚህ ሁሉ ያበቃት። የተለያዩ ቪዲዮዎችን አይቻለሁ። የዛቻ፣ የስድብ፣ የግድያ የተለያዩ በጣም ሰዎች የሚሰሩበት ምናልባት የራሳቸውን ፎሎ ለማሳደግ ይሆናል። በጣም የሚያናድድና በጣም መጥፎ የሆኑ ነገሮችን ነው ሰዎች እየሰሩ ያሉትና ያ ለጃኒ ቀላል ነገር አይደለም። ጃኒ የደረሰባት ነገር በነገራችን ላይ ቀላል ነገር አይደለም። ለጃኒ ቮይስ ይወጣባት፣ ድምጿ ይወጣባት፣ የሷን ድምጽ አስመስሎ ለመስራት እያራገቡ ያሉ ሰዎች ትላልቅ የሚባሉ ሚዲያዎች ራሱ እሺ ራቁቴን ምናምን እያሉ እያላገጡ የሰሩ ሰዎች በሙሉ ቀላል ነገር አይደለም። በእውነት ነው የምለውና ያ ወደ 100,000 ሰው በተሰበሰበበት ነው ጆን ዳንኤል እንግዲህ ምናልባት ኤአይም ሊሆን ይችላል። በነገራችን ላይ ያልተጣራ ድምጽ አመቶ የሷ ድምጽ ነው ባለትዳር ነኝ እኔ ትደውልልኛለች ከሱ ጋር ሆና ምናምን በሚል ነው እንግዲህ መጀመሪያ ስሟን ያጠፋውና እሷም ደንግጣ በዛው ትንጣና እሷም የራሷን ታጥራ ሲባል በዛው የቀረችው። ስለዚህ የደረሰባት ነገር ቀላል ነገር አይደለም። ምናልባት ወድቃችሁ ማታውቁ ሰዎች ካላችሁ በኢኮኖሚም በኑሮም በጓደኛም በቤተሰብ በፍቅረኛ በተለያየ ሰው ወርቃችሁ ማታውቁ ሰዎች ካላችሁ ያው መውደቃችሁ አይቀርም፣ ተጠንቀቁና እኔ አደራ እምላችሁ በሷ ዙሪያ ያላችሁ ሰዎች ናቸው። ወደ አዶናይ ስንሄድ አዶናይ እንግዲህ ይተዋታል ብዬ አላስብም። በጣም ጥሩ ሰው ነው። በጣም ጥሩ አስተሳሰብ ያለው ሰው ነው። በጣም ምርጥ ነው። እኔ እንደውም አስረግዟታል የሚል ግምት ነው ያለኝ። ዝም ብዬ ሳስብ ጃኒ እርጉዝ ትመስለኛለች። ሰርፕራይዝ የሚያደርጉኝ ይመስለኛል። ሐሳብ ነው ይሄ። በነገራችን ላይ ያየሁት ነገር የለም፣ ግን የማስበው ምናልባት አርግዛ 3 ነው ርጉዝ ነች ብሎ ሰርፕራይዝ ያደርጉናል ብዬ ነው የማስበው። እስቲል የሁሉ መከራ ያለባት ተረጋጊና ቁጭ በይ አይዞሽ ከጎንሽ ነኝ ብሎ ከጎኗ እስቲል አብሯት ያለ ነው የሚመስለኝ እንጂ በዚህ በእሳት ውስጥ ይተዋታል ትቷት ይሄዳል ብዬ አላስብም። በእርግጥ በጣም ብዙ ሰዎች የአዶናይ ወዳጆችም የተለያዩ ሐሳብ ነው ያላቸው። ለአዶናይ ሚስት የሚመርጡ ሰዎች አሉ። በጣም የተለያዩ ሰዎችን እያመጡ እቺ ለአዶናይ የምትሆነው ልጅ ነች፣ ጨዋ ነች፣ እቺ ትሻላለች እያሉ በጣም ብዙ ቲክቶኮች ላይ አይቻለሁ። ያው እንደ በእርግጥ ይሄ ፈን ነገር ነው። ያው እንትን ይላል
የተለያየ ግማሹ ደግሞ ኖ አዶናይ ከሷ መለየት የለበትም። በነገራችን ላይ እስከ ፖለቲካ ድረስ ሄዷል ጉዳያቸው፣ እስከ ፖለቲካ። ግማሹ መንግስት የሰጠን እንትን የቤት ስራ ነው ይላል፣ ግማሹ ሌላ ነገር ይላል፣ ግማሹ ከሌ ስለሆነ ከሌን ማግባት የለበትም። ውስብስብ ነገር ውስጥ ነው የገባውና የዚህ ሁሉ ግን ማጥሪያ የሚሆነው አዶናይ እጇን ይዟት አደባባይ ሲወጣ ነው። ይሄንን ደግሞ እናየዋለን ብዬ ተስፋ አረጋለሁ። ይዟት መጥቶ ሰርፕራይዝ ያደርገናል ብዬ ተስፋ አረጋለሁ፣ እመኛለሁም እጠብቃለሁም ይሆናል ብዬም ደግሞ። ስለዚህ ይሄ ነገር ነው እንግዲህ እየሆነ ያለውና ጃንዬ እኔም ነግርሽ አይዞሽ፣ ጠንክሪ፣ ነገሮች ያልፋሉ፣ አልፈዋላም፣ አሳልፈሻልም። ከድሮ ጀምሮ እንደውም የድሮ ቪዲዮን እንዴት ያያችሁ ካላችሁ ስመኝ ገብሩ የሚለውን ስምሽ ማን ነው ሲባል ስመኝ ገብሩ ምናምን የሚለውን ካያችሁት ያን ሁሉ መከራ እንግዲህ የዛን ጊዜ ግጥም ይዛ አይናለ አይኔን ስል ምናምን የሚል ግጥም ጠፋብኝ። ግጥሙ አሁን እና ያጫውተኛል፣ ጣቶቹ ያጫውቱኛል፣ ሲነካካይ ምናምን የሚል ግጥም ገጥማ እንግዲህ በዛን ጊዜ እሷ ነች ወይ ተብሎ የተባለላት ልጅ ያን ሁሉ ነገር አልፈሽ ያን ሁሉ ነገር በጣጥሰሽ መተሽ ለእናትሽ ቤት ገዝተሽ ለአንቺ ከስንት ሚሊዮን ብር ስንት ሚሊዮን ብር መኪና ነው ገዝታ እየነዳች ያለችው 5 ሚሊዮን ብር ነው ምናምን የሚያወጣ መኪና መሰለኝ፣ እንደዛ ነበር መሰለኝ ሲባል የሰማሁት። የዛን ያህል ድረስ ነርተሽ እየነዳሽ እየተሽከረከርሽ ጥሩ ላይ ያለሽ ኑሮን ያሸነፍሽ ሰንጥቀሽ የወጣሽ ነገር ነው እንጂ ወደኋላ ሊጎትትሽ ያን ሁሉ ነገር አሳልፈሽ የመጣሽ ስለሆንሽ ወደኋላ ተጎትተሽ የምትወድቂ ልጅ መሆን የለብሽም። ነገሮች ያልፋሉ። ፈተናዎች በማንም ሰዎች ህይወት ውስጥ ይመጣሉ። ምናልባት ባንቺ ሊሳለቁ ይችላሉ። ባንቺ ጓደኞችሽም የወደቀ እንጨት ሚስማር ይበዛበታል እንደሚባለው የተለያዩ ሚስማሮች ወደ አንቺ ሊወረወሩ ይችላሉና ቀና ብለሽ ቤትሽን ትሰሪባቸዋለሽ ብዬ ተስፋ አረጋለሁ። ከጎንሽም አዶናይ ይኖራል ብዬ ተስፋ አረጋለሁ። አሁን እንግዲህ ሰሞኑን ለአዶናይ ሚስት ምርጫ ነበረ በብዛት እየተካሄደ የነበረውና አሁን ግን ከሁነኛ ሰው ከዚህ ቀደም ቤተሰብ ድረስ ደውላ እሱን ስታወራ ወይ ደግሞ የሱን ፋሚሊዎች ስታወራ ከነበረች ልጅ ግን ምንድነው የሰማሁት? አዶናይ እናቱንም ሁሉንም ቻው ብሎ ወደ ካናዳ ጉዞ ጀምሯልና ወደ ካናዳ ሄዷል ስትል በዛሬው ዕለት ስታወራ ሰምቻታለሁና በጣም ይሄ ነገር ምን ያህል እውነት ነው? ትክክል እውነት ካናዳ ሄዷል ወይ አላቅም። ግን ወደ ኋላ ግን ተመልሼ ግን እሱ ላይ ግን ቪዲዮዎችን ሳይ ግን የኢትዮጵያ ሲል ኢትዮጵያ ውስጥ ያሉ ቪዲዮዎችን ነው ሲለቅ የነበረው። በእርግጥ ያው ቪዲዮዎች ቀድመው ነው የሚቀረጹት፣ እነዛ ቪዲዮዎች ናቸው የሚለቀቁት። እስቲ እንግዲህ እውነት ነው ሐሰት ነው እውነት ነው እስቲ ካናዳ ሄዷል ወይስ አለ አላቅም። እኔ ግን ተስፋ ማድረገው እኔ ግን የምጠብቀው ጃና አርግዛ እጇን ይዞ አደባባይ ላይ ወጥቶ ሰርፕራይዝ የሚያደርገን ከሷ ጋር በፍቅር እንደሚኖር ስቲል በቁስሏ ሰዓት ላይ አሁን አንድ ሩም ውስጥ ብቻዋን ቁጭ እንዳላለችና አብሯት እንደሆነ እና ወጥተው ሰርፕራይዝ እንደሚያደርጉን ነው ተስፋ የማደርገውና ምን ይፈጠራል ምንድነው ያለው ሁኔታ ፊት ለፊት የምናየው ይሆናል። ጃንዬ አይዞሽ፣ በርቺ፣ ጠንክሪ፣ በሰላም ኑልን ለማለት እወዳለሁ። አዶናይ ደግሞ እውነት ሆኖ ወደ ካናዳ ይር ከሆነ በእውነት ይሄ በጣም ትልቅ ስህተት ነው። የዚህ ሁሉ እውነት ጆን ዳንኤል ያወጣውም የሁሉም ነገር ጃኒም በሯን የዘጋችበት የቲክቶኩ ጉዳይ ማንነቱን ደርሰንበታል የሚያመለክተውን ቲክቶካችን ላይ ሪፖርት የሚያደርገው ማንነት ታውቋል ያልከው ሰው የዚህ ሁሉ ሰው ጉዳይ ከጀርባው ዋናው አንተ ስለሆንክ የምታውቀው ይሄን ሁሉ ነገር አጥርተህ እሷንም ይዛት እንድትመጣ የእውነቶች በሙሉ አንተ ጋር ስላሉ እነዚህ ነገሮች ሁሉ ታጠራለህ ብዬ ተስፋ አረጋለሁ። ስለተከታተላችሁኝ ስለ ሁሉም ነገር አመሰግናለሁ። ያያዞላ ያያዞላ ያያዞላ